ስትጠመቁ ነው ያኔ ክርስቶስን ስለለበሳችሁት ልጅ የሆናችሁት እያለ ነው። ግልጽ ነው ይሄ። በነገራችን ላይ ግን ደግሞ እንደዚህ እንጠይቅ። ለምሳሌ ከጌታ ጋር አንድ ያልሆነ ሰው ራሱ ጌታ ነው ወይም ክርስቶስን ራሱ ጌታ ያለው ክርስቶስ ነው እሱን ያለበሰ ሰው ድኗል ወይ? ኦኬ ድኗል። እሺ አዲሱ ልብሳችን ክርስቶስ እንደሆነ ይታወቃል። ክርስቶስን ያለበሰ ሰው ከጌታ ጋርም ህብረት አንድነት የሌለው ሰው አሁን እንዲህ አይነት ሰው ድኗል ይባላል እንዴ? ከጌታ ጋር ምን ማለት አንድነት የሌለው ሰው ህብረት አንድነት የሌለው አንድ ያልሆነ ቅርንጫፍ ያልሆነ እንደማለት እኮ ነው። በነገራችን ላይ አካል ያልሆነ እንደማለት ወይም የክርስቶስ ያልሆነ ማለት እኮ ነው። እና ራሱ ክርስቶስን ያለበሰ ሰው የዳነ ነው ይባላል እንዴ? ሰው ክርስቶስ ጋር አንድ አልሆነም፣ ክርስቶስንም አልለበሰም። ይሄ ሰው ድኗል? እንዲህ ሊሆን ይችላል። ባይዞ እንደዚህ ብለሽ ብትጠይቂያቸው አሁን ጥያቄዎቻችንን እየገባቸው ስለሆነ ሌላ ፈሊጥ ቅድም አንቺ እንዳልሽው እንደዚህ ካመንሽ እዛ ሂጂ፣ እንደዚህም ብትካመንሽ እዛ ሂጂ እንጂ በፍጹም ኦርቶዶክስ እንዳትሄጂ አይነት ነገር እንዲህ በጣም ነው የሚመስለው። ብልክ ብለው የሆነ መፍትሄ መስሏቸው ነው ተመካክረው ያመጡ ነገራቸው ከሰሞኑ። ግን ጉዳዩ አይሆንም። እኛም እንዘምትበታለን፣ ይከሽፋል ማለት ነው። ሁልጊዜም እንሄድበታለን። ልክ እንደዛ እዚህ ጋር የሚመጡና አይ ብለው የሆነ የሚመልሱት ነገር አለ። ለጊዜው ላቆየውና ግን እሱን ሐቁ አንድ ሰው ከጌታ ጋር አንድ ሳይሆን እነሱ የሚመልሱት አንዳንዴ ክርስቶስንም ሳይለብስ ድኗል አይባልም፣ ወይም ልጅ ሆኗል አይባልም። ኦኬ ክርስቶስን የለበሰ ከጌታም ጋር አንድ የሆነ ሰው ነው የእግዚአብሔር ልጅ ነው የሚባለው ወይም የክርስቶስ ነው የሚባለው እንጂ ከክርስቶስ ጋር አንድነት የሌለው ሰው ክርስቶስንም ያለበሰ ሰው አሮጌ ነው። አዲስ ልብሳችን ክርስቶስ ስለሆነ አሮጌ ነው ማለት ዳግም አልተወለደም፣ አዲስ አልሆነም ነው ባጭሩ። አሮጌ ነው ካልን ደግሞ ገና አልዳነም ማለት ነው። ከነ ኃጢአቱ ነው ማለት ነው። አሮጌ ነው በቃ አለቀ። እና ታዲያስ ክርስቶስን የምንለብሰው በምንድን ነው? በእምነት ብቻ ነው ወይስ ስንጠመቅ ነው? የተጠመቃችሁ ይላል። ለምን እንጠመቀዋል? አንድ እንሆን ዘንድ። ለምን የተጠመቃችሁ ታዲያ በምንድን ነው ክርስቶስን የለበሳችኋል? በጥምቀት። ስለዚህ ልክ ስንጠመቅ በእምነት በኩል ነው የምንመጣው። አሁን በህግ በኩል አይደለም፣ በዛ በወሪቱ በእንትን አይደለም። ግን አምነን መተን ከዛ ስንጠመቅ ከጌታ ጋር አንድ ስለምንሆን ራሱ ጌታንም ስለምንለብሰው ያኔ ነው ልጆቹ ሆን የሚባለው። አይነጠልም። ምክንያቱም ጌታን ጋር አንድ ያልሆነ ሰው ጌታንም ያለበሰ ሰው ድኗል አይባልም፣ ወይም ልጅ ሆኗል አይባልም። ስለዚህ ልጅነት የሚመጣው እምነት ብቻ ላይ ሳይሆን አምኖ መጠመቅ ላይ ነው። በዚህ ያምናነት የጠመቀ ይድናል ማለት እኮ ያምናት ተጠምቆ ልጅ ይሆናል ማለት እኮ ነው። ዳነ የሚባለው አንድ ሰው ልጅ ሲሆን አይደል? ይድናል ማለት ወይ ከኃጢአቱ ይታጠባል ነው ወይ ልጅ ይሆናል። እንደዚህ ያለ ነው። አንድ ነው ሐሳቡ ራሱ ማለት ነው። በእምነት በኩል የምትለዋን ራሱ እምነት ብቻ ብለው እንዴት አድርገው እንደው አንዳንዴ ምስኪን ለሆነ ሰው በእምነት በይው በእምነት በኩል ማለት እኮ በእምነት ብቻ ማለት እኮ ነው ብለው ሁሉ ይናገራሉ። በዚህ አዳራይ ላይ ሲናገሩ አውቃቸዋለሁ። አሁን ግን እንዴ በኩል ማለት እኮ እንዲያውም እለፍ የሚል ነገር ነው ያለው፣ አቅጣጫ ነው የሚያሳየው። ስለዚህ ሰው በእምነት በኩል ይመጣና በእምነት ብቻ ግን አይደለም ልጅ የሚሆነው እያለ ነው። እዚህ ጋር ምን ሲሆን ነው? ተጠምቆ። ምክንያቱም ሲጠመቅ ነው ከጌታ ጋር እንደሚሆነው ራሱ ጌታ ነው የሚለብሰው። ከጥምቀት በፊት ከጌታ ጋር እንዳይሆንም በእምነት ብቻ ጌታ ጋር አንዱ ናቸው የሚል አንድም አያመጡም። ጌታን የማይለብስም ሰው ከጌታ ጋር አንድ ያልሆነና ራሱ ክርስቶስ እንደሞ ያለበሰ ሰው ልጅ ሆኗል አይባልም። ልጅ አይደለም። ይህንን አንድ መያዝ ያስፈልጋል። አይ ቲንክ እንዳላስረዝም እየሞከርኩ ነው። ከዛ ውጭ ግን ይሄ ሐዋርያዊት እንትን ቅብብሎሽን ይዛ የመጣችው ካቶሊክ ናት። ባይዚ ካቶሊክ ናት የሚል ፕሮቴስታንት ካለ ይሄ እንዳለ 47 የፕሮቴስታንት ዲኖሚኔሽን ድምጥ ማጡን አጥፍቶ ሄዶ ካቶሊካዊ ነው መሆን ያለበት። አይሹ ግን የማያምኑትን ይነግሩሻል፣ ማምለጫ ማለት ነው እንዴ። ሐዋርያ ቅብብሎሽ ያላት ካቶሊክ ናት ብሎ አንድ ሰው እንዴት እዚህ ጋር ፕሮቴስታንት ሆነ ቁጭ ይላል? ለምን ትቶት አይሄድም? በነገራችን ላይ እዚህ ያለውበት አይደለም እያለ እኮ ካቶሊክ ናት ካለው ከየትም እሱ ካቶሊክ አይደለም ፕሮቴስታንት ነው። እና እነሱ የሚያውቁት የትኛውን ታሪክ መሰለሽ? ሄሉ 451 ዓመተ ምህረት ካልሲደን ኬልኬዶን ላይ ካቶሊኮች ይወጣሉ ማለት ነው። በራሳቸው ሎካል የሆነ እንትን አድርገው ይወጣሉ። ምን አድርገው ነው የወጡት? 431 ዓመተ ምህረት የተደረገውን ዓለም አቀፋዊ ጉባኤ ቤተክርስቲያን በአንድነት ይሄ ነው በነገረ ክርስቶስ ላይም በነገረ ማርያምም ያለ ትምህርት ብላ ያለችውን መስክረው አባቶች በአንድነት ማለት ነው ያለፉትን ትምህርትና ከታችም ደግሞ ከሐዋርያ ነበው ጀምሮ ከሐዋርያ ነበው ጀምሮ የመጣውን ትምህርት እሱን ሁለት አካል ሁለት ባህሪ በሚል ጥለው ወጡ ማለት ነው። ሌላ ጉባኤ በአካባቢያቸው አድርገው ያኔ ኦሪየንታል ኦርቶዶክስ ቀጥ ብላ ነው የመጣችው ባይዚ። ከዛ ግን እነዚህ ኢስተርኖቹ አብሯት የወጡ ነበሩ። እስከ መቼ ድረስ አብሯት ቆዩ? እስከ 1054 ዓመተ ምህረት። ስለዚህ አሁን እነሱ አየሽው ኦርቶዶክስ ከተባለ የሚያውቁት 1054 ላይ እነዚህ ኢስተርኖች ከካቶሊክ ስለተለዩ የሚያውቁት ታሪክ 1054 ዓመተ ምህረት ጀምሮ ኦርቶዶክስ ከዛ ነው የወጣ የሚለውን ነው የሚያውቁት። ኖ
እሱ አይደለም ባይዚ አሁን ራሽያና ግሪክ አብሯት ነበሩ የወጡት። በኋላ ግን ሌላ በክደት ላይ ክደት እየጨመረች መጣች ካቶሊክ። መጀመሪያ መስሏቸው ተከትሏት ነበር ፖለቲካ ምናምን አለው። ሶ ኤኒሃው በዛ ወጡና 1054 ደግሞ በተለይ መንፈስ ቅዱስ ከአብና ከወልድ ይሰርጻል የሚለውን ደግሞ እንደገና 381 ዓመተ ምህረት የነበረውን ጉባኤ አሁንም ጣሱት ማለት ነው። ስለዚህ ተመልከች 451 ላይ ብትሄጂ 381 ዓመተ ምህረት ብትሄጂ የነበረውን ያን ቀድሞ የነበረውን ትምህርት ክደው የወጡት እነሱ ናቸው እንጂ እኛ አይደለም። እኛማ ቀጥለን ነው የመጣነው። ኦሪየንታል ኦርቶዶክስ ቀጥሎ ነው የሚመጣው ባይዚ። ስለዚህ ተመልከች እሺ ካቶሊክ እንደዛ ወጣች። በ19ኛው ክፍለ ዘመን ፕሮቴስታንት ሉተር ይታወቃል፣ መነኩሴ ነበር፣ ራሱ ችግር ያለበት ምናምን ሳምቲንግ ምንኩስናውን አፈረሰ። መነኩሴትን እንትን ብሎ ምናምን በዛ አግብቶ በራሱ መንገድ አይ የለም ሰው የሚድነው በእምነት ብቻ ነው ብሎ መጣ። ኢቭን የሚገርምሽ አሁን ያሉ ፕሮቴስታንቶች አሁን ቅድም የጠየቅሽው ወንድም እንደ ሉተር አያምንም። ሉተር በወቅቱ ሲነሳ ጥምቀት ለመዳን ግዴታ ነው፣ የህፃናት ጥምቀትን መከልከል የለባቸው ብሎ የሚያምን ሰው ነው። ኢቭን ጥምቀትንም የህፃናት ጥምቀትን የሚከለክሉትን ሰዎች ከ100 ሺህ በላይ አጋንንት ያለባቸው ናቸው ብሎ ነው የሚናገሩ። ባይዚ ካቴኪዝሙ ላይ በግልጽ የተቀመጠ ጉዳይ ነው። ሶ ተመልከች እነዚህ አጠቃላይ ከሉተራውያን ውጭ ያሉት በሉተር ትምህርት ከ100 ሺህ በላይ አጋንንት ያለባቸው ናቸው። ባይዚ ሉተርን እንኳን ራሱ አይቀበሉት። እንግዲህ ሉተር ነው እንግዲህ አባታችን ምናምን ሲባል የነበረ ጉዱ ሲታይ ግን ሌላ ነው። ብዙ ችግር አለበት እሱም አክቹዋሊ ወይም ደግሞ ከእሱ ጋር ይጋጫሉ። ምን አገባኝ ሉተር ጉዳይ ምናምን ማለት ጀምረዋል። ኦኬ ከዛ በኋላስ ምንድነው የሆነው? ስጋና ደሙ ላይ ቅዱስ ቁርባን ላይ ያለው አቋም ለኛ የቀረበ ነው እንጂ ችግሮች እንዳሉበት ሆኖ አሁን የጠየቅሽው ወንድም ወይ ነቃሊ ምናምን እንዳሉት አይደለም፣ እነሱ እንደሚያምኑት አይደለም። አሁን መንሸራተት አለ። በነገራችን ላይ ለምሳሌ ቀድም ከጠራሁት ወንድም ላይ ለውጥ አይቼበታለሁ። ስራ ላይ ያለው አቋም ባለፈው አይተን ነበር እንዳጋጣሚ። ወደ ጥምቀትም አካባቢ ቅዱስ ሥጋ ክቡር ደሙ አካባቢ የሆነ ነገር ሲል ሰምቼዋለሁ። አሁን ባይዚ ፕሮቴስታንቱ ዓለም ኦርቶዶክስ ተዋሕዶ ቤተክርስቲያን እየሰማ ብዙ ነገሮችን እያሻሻሉ በእኔ ይሄንን ክሬዲት ማለት እናደንቃለን። ግን ችግሩ ምንድነው? እነሱ እየገባቸው ሲመጡ አስገባለሁ። ቆይ እሺ ወንድሜ ይሄንን ልጨርስ። እነሱ እየገባቸው ሲመጡ እኛ ወደ እነሱ ይሄርን ይመስላቸዋል። እንደዚህ አይነት ፖለቲካ ይሰራሉ። ቀድሞ ቤተክርስቲያንን ትምህርት ይማሩና ከኛ ወስደው ልክ እንደ ጉረኛው ያኛው ፓስተር ማለት ነው፣ ፓስተር ጉራ እንደሱ ኤፍሬም ማለት ነው ባጭሩ ለማንጠረው ሚስጥረ ሥላሴን እኛን እኮ ያስተማርናችሁ ምናምን ይላል። አሁን እሱ ይበቅ ይላል። እንዲህ ነው የሚጎሩት። ባይዚ ጤነኛ የማይልሆን ጤነኛ ሆነ ተናላልኩኝም እኔ ጤነኛውን ደግሞ አሉ። ለማንኛውም የሆነ እንትን ላይ ናቸው። እውነት ለመናገር የሆነ ለውጥ አለ። እውነት ለመናገር አንዳንዶቹ ላይ ማለት ነው እዚህ ሚዲያ ላይ የምናያቸው ክርስቲያኖች ጋር ግን እነሱ እያመኑ ይመጡና ከዛኛ ወደ እነሱ ይሄን ደግሞ አስመስለው ደግሞ እንደዛ ያለ ጅልነት ይሰራል። ለማንኛውም እሺ ሉተር ወጣ ከማን? ከካቶሊክ። ስለዚህ ሉተር መንኩስናው የለም ክህነትን ተቃውሞ ነው የወጣው። ክህነትን አይቀበልም። የካቶሊክን ትምህርት በወቅቱ ስህተቷ እንዳለ ሆኖ እሱን ተቃውሞ ነው የወጣው። እንዳለ አምስቱን ብቻዎች ጀመረ፣ ከራሱ ጀመረ። አሁን እነዚህ አምስቱ ብቻዎች የፕሮቴስታንት ጋር የትኛውም ዲኖሚኔሽን ያሉ ፕሮቴስታንቶች 47 ሺህም ላይ እነዚህ አምስቱ ብቻዎች ቀጥ ብለው የመጡበትን ጉባኤ ከሐዋርያት ጀምሮ ማለት የመጡበትን ጉባኤ ስል ቤተክርስቲያን ማለት ነው አማኝ ክርስቲያኖች በቤተክርስቲያን በአባቶች ከላይ እግዚአብሔር የምትመራ ጉባኤ ቤተክርስቲያን የአማኞች ህብረት አንድነት በታሪክ ያሳዩ። አሁን አንዳንዶች ሲጨንቃቸው አረ በካቶሊክ በኩል ወገብ ይላል። ወገባቸውን ተብለው ወጣው ማለት ነው። ሉተር እንደሆነ ወገቡን ተብሎ ነው ይወጣ ማለት በወቅቱ ካቶሊክ የሰራችው ስህተት እንዳለም ይሁን እኛም ባንቀበላት ትክክል ብለን ባናምንም ግን አንድ ሰው ትምህርቱን ክዶ ክህነቱንም ጥሎ ክዶ ነው የወጣው ከዛ። ስለዚህ በካቶሊክ እኮ በኩል አልፈን ምናምን የሚባል ነገር አይሰራም ወዳጅ። ወገቡን ተብሎ ነው የወጣው። ለምሳሌ መካነ ኢየሱስ ላይ ያለ አንድ ሰው ትምህርት አልቀበልም ካለ ተመልከች ይሄሉ የማጥመቁም በዩ የምንም ስልጣን በሙሉ ተገፈዋለች። የትኛውም የወንጌል አማኝ ጋር እንደዚህ ያደርጋሉ። ከዛ በኋላ ወጥቶ የራሱን የሆነ ነገር ሊያደርግ ይችላል፣ ግን የተወገዘ ሰው ነው። ካቶሊክ ማለት እንትን በካቶሊክም ይዩ በየትኛውም የፕሮቴስታንት እንትን ቢሆን እንደዚህ ነው የሚያደርጉት እንጂ አይኔ እኮ በዚህኛው ወገብ በኩል የመጣሁኝ ብሎ መንጠላጠል አይችልም። ትምህርቷን ክዶ ነው የወጣው የካቶሊክን የራሱን ነው የጀመረው አምስቱ ብቻዎች ብሎ። እስቲ ይህንን በዘመናት ያሳዩ። የትኛው ዓለም አቀፍ ጉባኤ ላይ አምስቱ ብቻዎች ተብሎ ተነስቶ ነው የተደነገገው ማለት በምስክር ደረጃ የተሰጠው? የትኛው ሐዋርያና የትኛው ሐዋርያና በሆነ እነዚህን ያቀነቀነው? ሉተር ነው የጀመራቸው። በቃ ሉተር ብድግ አለ ከራሱ ጀመረ። እኛ ሉተር የጀመረው እምነት የለም፣ ክርስቶስ ነው የጀመረው። ከዛስ ሐዋርያት ተቀበሉ። ከዛስ የሐዋርያት ደግሞ ተማሪዎች ደቀ መዛሙርት የነበሩ ትምህርቱን ከነክህነቱ የተቀበሉ አባቶች አሉ። ቤተክርስቲያን አለች። አባቶችም ብለው እነሱ እረኞች የመንጋው ጠባቂ ስለሆኑ ስለዚህ ቀጥ ብሎ ይመጣል። አየሽው? ጉባኤው አለ። ሂጂ አንደኛው ክፍለ ዘመን አለ። የጌታና ሐዋርያቱ ዘመን ነው።
በስጋ የተገለጠበት ሁለተኛው ላይ 3 4 እያል ስትመጪ ከዛ ዓለም አቀፍ ጉባኤያት አሉ። እስኪ እዛ ጋር እስቲ ኦርቶዶክስን እስኪ የት ጋር ነው እስቲ ፌል ያደረገችው ማለት የትኛውን ትምህርት ነው የተቃወመችው? ቀጥሎ ነው የሚመጣው ባይዚ ከነ ስልጣኑ ከነ ጉባኤው ቤተክርስቲያን ጉባኤ ማለት ኤክሌሲያ አይደለች ቤተክርስቲያን ከነ ትምህርቱ ቀጥሎ ይመጣል ማለት ነው። ዛሬ ማምነው ነው እነ ቅዱስ ፖሊካርፐስ እነ ቅዱስ አግናጢዮስ እነ ቅዱስ ቀለሚንጦስ ሌሎችም ሐዋርያና በመንላቸው የሐዋርያት ተማሪዎች ማለት ነው። ቀጥሎም እነ ቅዱስ ሄሬኖስ ያሉ አባቶች የሚያምን ዛሬ የምናምነው እምነት ነው። እኛ ኒቂያ፣ ቆስጥንጥንያ፣ ኤፌሶን አባቶቻችን እቺ አንዲቷ ቤተክርስቲያን አጽንታው ያለፈውን ትምህርት ሳትቀንስ ሳትጨምር ነው ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን ይዛ ያለችው። ዚስ ኢዝ አፖስቶሊክ ሰክሴሽን ባይዚ ትምህርቱ አለ፣ ክህነቱ ስልጣኑ አለ፣ የማጥመቅ የማቆረቡ ስልጣን ከክርስቶስ የተቀበሉት ጉባኤው አለ። አየሽው አይደለም? እነዚህ 3 ነገሮች ሳይኖር ዝም ብሎ ግድግሎ ጀምሮ ከቤተክርስቲያን ቆርሶም ቢሆን 66ቱን ይወስድና እኔ ነኝ ሐዋርያ ቅብብሎሽ እኔ ነኝ ያለኝ እንትን በቃ እኛ እኮ በካቶሊክ ወገብ በኩል ምናምን አይሰራም። ምኞት ነው ባይዞ ይሄ ምኞት ነው። በየትኛውም የታሪክ ማስረጃ ማሳየት አይችሉም። ፕሮቴስታንት ሄዶ በነገራችን ላይ የትኛውም እንዲያውም አሁን እነ ገሌ እኮ ያሉበት እነ መሰረተ ክርስቶስ እና ማኑኤል ህብረት ምናምን ኢቭን ሉተር ጋር አይደርሱም። ቅድም እንዳልኩት መሰረተ ክርስቶስ አይ ቲንክ 1943 ዓመተ ምህረት ነው እዚሁ የጀመረችው። እንደ ፖለቲካ ፓርቲ ተጠራሩና ጀመሩ። አይሽ ስለዚህ አፖስቶሊክ ሰክሴሽን ብለው እንዳይሉ ወደኋላ ስትመለሽ 1943 ላይ ይቆማል። ሉተር ጋር እንኳን የሚደርስ አይመስለኝም ከሉተር አይን በስተቀር ማለት ሙሉ ወንጌል ብትይ 1967 ከአዲስ አበባ ዩኒቨርሲቲ ምናምን ተወጣጡና እንደ ፖለቲካ ፓርቲ ጀመሩ። አዛ እንግዲህ ማሰናከሉን ጀመሩ። አሁን ያሉበት ላይ አሉ ማለት ነው። 1967 ላይ ይቆማል ሄዶ የትምህርቱን ከጌታ ከተቀበሉ ሐዋርያት አልተቀበሉ ማለት ትምህርቱ ስል ሐሳቡ ራሱ እንዴት ነው የምንረዳው ይሄን ቃል የሚለው ብድግ ብሎ ማንንም ከራሱ ይጀምራል ማለት ነው። አይሹ ዓለም አቀፍ ጉባኤትን አይቀበሉ እንደነሱ አሁን እንዳሉበት ጉባኤ ያለ የሚያምን አንድም እንትን አታገኝም። እንኳን ይቅርና በነገራችን ላይ በጉባኤ ደረጃ ቀጥ ላይ መጣች ቤተክርስቲያን ይቅርና ግለሰብ እንኳን አያገኙ። ሜቢ እንደምንም ብለን ከነቱን ትምህርቱን የተወሰነ አይተ ትምህርቱን ይዘውታል ይመስለኛል። ከዚህ ከስልጣኑ ደግሞ የማጥመቅ የምናምን ስልጣን አንፃር እንደው መካነ ኢየሱስ እነዚህ ሉተራውያን የሚባሉት ምናልባት እንደምንም ተጣጥረው ላይጠብቁ ይችላሉ። እንደምንም ግን ሉተር ጋር ከደረሱ ነው። ከሉተር በኋላ የለም ፕሮቴስታንት፣ ለዛውም 47000 የትኛውን ወዴት ትወስጂዋለሽ? ስለዚህ ዝም ብሎ ከንቱ የሆነ ነገር ነው ማለት ነው። ሐዋርያዊ ቅብብሎች ቀጥሎ የመጣ ሐዋርያዊት አንዲት ቅድስት ዓለም አቀፋዊት ቤተክርስቲያን ከተባለች ቀደም ያልኩት ነው። ጉባኤው አለ፣ የሚያምኑ ክርስቲያኖች አሉ፣ እረኞች አሉ። ለራሳችሁና ለመንጋው ተጠንቀቁ፣ እግዚአብሔር በገዛ ደግሞ ያወጀትን ቤተክርስቲያን ተጠብቋት ዘንድ የተባለው የሐዋርያት ሥራ ምዕራፍ 20 ቁጥር 8 ላይ እነሱ አሉ። ያንን መስመር ቀጥ ብሎ ነው የሚመጣው። ያ ደግሞ እንደዛ የሚጠብቁበት ስልጣን አለ፣ የሚያጠምቁበት የሚያቆርቡበት ስልጣን። ትምህርቱ ከዛ የተቀበሉት ነው። ለምሳሌ ሐዋርያት ትምህርቱን የተቀበሉት ከጌታ ነው። ከሐዋርያት የተቀበሉ አባቶች አሉ፣ እነሱ ኦርቶዶክሳውያን ናቸው። ስያሜው ከሆነ ባይዜ ስያሜውን ያመጣው ለምሳሌ አሪዮስ ተነሳ፣ መቅዶኒዎስ ተነሳ፣ ንስጥሮስ እንደዚህ እያለ ሲመጣ ቤተክርስቲያን እንግዲህ አንዱ ዲያብሎስ የፈተናት ምንም እንኳን ባይችላትም አይሽ በራሳቸው ግምት እየሄዱ እንዳሁኑ ፕሮቴስታንቶች እኔም ክርስቲያን ነኝ የሚሉ አካላት መጡ። ስለዚህ ያኔ ምን ማለት አለባት ቤተክርስቲያን? አይ ቀጥሎ የመጣው ክርስትና ይሄ ነው፣ ስለዚህ ኦርቶዶክስ ተብሎ ተሰየመ ማለት ነው። ስያሜው ግን ትምህርቱን ቀድሞታል እንዴ? አልቀደመው። እኔም ክርስቲያን ነኝ እኔም ምናምን አሁን ዝመሽ ክርስቲያን ተብሎ ዝም ብሎ ግን ቢቀመጥ ግን እንዴ የትኛውም አካል ዝም ብድግ እያለ እኔም ክርስቲያን ነኝ ይልሻል በብረምት ላይ። ስለዚህ አስተምሮን የሚለይ ነው ባይዜ። የስያሜው ጉዳይ ከሆነ ስያሜው ምንም ሁሉ ሊባል ይችላል። ግን በምንድን ነው የምንለየው? ከ451 በተለይ በፊት እንግዲህ 450 ላይ አዲስ ካቶሊኮች የወጡበት ስለሆነ ከዛ በፊት ያለውን ትምህርት ከዛም በኋላ የተነሱ ታላላቅ አባቶች አሉ። ቀጥሎ የመጣው እነሱ የተቀበሉት ነው። ያንን ትምህርት የት ነው የምናገኘው ነው? ስያሜውን የሚወልደው ትምህርት ነው እንጂ እንደዚህ ያለ አጋንንታዊ ትምህርት የሚያስተምሩ አካላት ከኛ የተለየውን ወንጌል ማንም ይሰብክላችሁ የተረገመ ይሆናል የሚለው። ስለዚህ እነሱ ይወገዙና ግን ሄደው እኛ ክርስቲያን ነን ይላሉ፣ ያጭበረብራሉ። ሐሰተኞች ግን ናቸው። ከነሱ ደግሞ ተጠንቀቁ ተብለናል። ስለዚህ ቤተክርስቲያን ባላ ስልጣን ትክክለኛ ቀጥሎ የመጣው ርቱ ቀጥሎ የሚመጣው ትምህርት ይሄ ነው ስትል ኦርቶዶክስ ተዋሕዶ ትላለች ማለት ነው። በቃ አለቀ። በምንድን ነው የምንለየው? አሁን እንደዚህ ብሎ አልተጻፈም እንደዚህ አልተባለም ምናምን ዝም ብለን ልቅ እንሆንና እንደ ግምታችን እንሂድ ምናምን የሚባል ነገር አይሰራም። ኦኬ እንመለሳለን። መጽሐፍ ቅዱስ ለምሳሌ የእግዚአብሔር ቃል እንደሆነ አንድ ጴንጤ ሊነግረኝ አይችልም ማለት ከራሱ ስለሆነ የሚጀምረው። መጽሐፍ ቅዱስ ግን የእግዚአብሔር ቃል እንደሆነ የነገረችን ቤተክርስቲያን ናት፣ አባቶቻችን ናቸው የነገሩ። እነሱ ተቀብለዋላ፣ እነሱ ሙሉ ትምህርቱ አላቸው። አንጂ እኮ በሁለተኛው ክፍለ ዘመን ለምሳሌ ኖስቲክ ወይም ግኖስቲክ የሚባሉ ጨርሻለሁ ይችን ብዬ እነሱ ብዙ መጽሐፍ ጽፈው ነበር ባይዜ ምናልባትም እስከ 40-50 የሚደርሱ የ30 ምናምን የሚደርሱ መጽሐፍቶች የማቴዎስ ወንጌል እያሉ ወደ ቤተክርስቲያን አሰርገው ለማስገባት ሙከራ አድርገው ነበር።
የቤተክርስቲያን አባቶች ናቸው ባይዚ አይ ይሄ በፍጹም ይሄ ሐሰተኛ ፌክ ጎስፕል ነው እያሉ እየለዩ በትክክለኛውን ወንጌል ጠብቀው ቆጥረው ሰፍረው ያስረከቡ አይን አውጣዎቹ ይመጡና እኛ እኮ ነን ማንንም አባት አንሰማ መንፈስ ቅዱስ ገልጦልኛል የእግዚአብሔር ቃል ለሁሉም ግልጥ ነው ስለዚህ እንደፈለገ ያውቃቀዋለሁ ብለው ይኸው 47000 አንድ መንፈስ ተተናል ይላሉ። ግን ተበጣጥቀው እንደዚሁ ነው ቁጭ ብለዋል። በቀለሜ ቋንቋ ማለት ነው። ቀለሜ ነው እንደዚህ ያለው ባይዚ ለመጀመሪያ ጊዜ ሰማሁት ብሏል እሱ ራሱ ሶ እንደዛ ነው። እና እንደዚህ አይነት የተለያየ አይነት እንትን ውስጥ ሆኖ ሰው ግራ ተጋብቶ ከእውነት መንገድ ግን ሰዎች እንትን እንዲሉ ይሄንንም ካላመኝ ዝምሽ ይዛጅ በየአይነት ነን እዚህ ጋር ብሎ እንደዚህ ሰዎችን እንትን ማለት ትክክል አይደለም። ፕላስ ደግሞ ውሸት ምን ያደርጋል እንዴ? የሌላውን ወዳጅ እስቲ የትኛውን ጉባኤ ነው የሚያሳየኝ? እስቲ አሁን የሚያጠምቁትም የሚያቆሩትም አካላት ከየት ባመጡ ስልጣን ነው? እስኪ ሊያሳዩን ይችላሉ? የአጥማቂ ከዚያ መጥቶ ብለው ሄደው ቅዱሳን ሐዋርያት ጋር መድረስ ይችላሉ? ከየትም የሐዋርያት ስልጣን አጥምቆ የተላኩበት ተሹሞ የተላኩበት ስልጣን ከክርስቶስ የተቀበሉት ነው። ከዚህ ውጭ ያለ ሰው ከሆነ ያ ፌክ ነው ባይዘው ዝም ብሎ ውሃ ነው የተደፋበት። በዛ ላይ እምነታቸው ጥምቀት አያድንም የሚል ዓለም አቀፍ ጉባኤያት ላይ እንደዛ ተብሎ ያውቃል? እንደው በመጽሐፍ ቅዱስ እንደዛ ተብሎ ክርስቶስ እንኳን ፊት ለፊት አላስተማረም? ቅዱስ ሥጋና ክቡር ደግሞ መታሰቢያ ብቻ ነው እንጂ ምንም ሥጋና ደም የሚባል ነገር የለም እምነት ብቻ ነው እያሉ እንደዚህ አይነት ሐዋርያዊ እንትን ምንድን ነው ይሄ? እንደዚህ አይነት ጉድ በነገራችን ላይ የለም። ሉተር እንኳን ራሱ ያልደፈረውን ብዙ የሚደፍሩ ሰዎች ናቸው ያሉ። የሐዋርያት ትምህርት የላቸውም። ይመጡና ሐዋርያዊ ነን ይላሉ። ቅብብሎሽ አለን ሁሉም ስልጣኑ የላቸውም አለን ይላሉ። ይህ ዝም ብሎ ከንቱ የሆነ ቅብጠራ ነው የሚሆነው ማለት ነው። በአጭሩ እንደዛ ነው። የኒሃው ጥምቀትን ግን በተመለከተ አይ ቲንክ ጥሩ የሆነ መረዳትም አለሽ ብዬ ስላሰብኩ ያልሄድኩበት። ሜይ ቢ ሀብቶም ሰላም ብለህን የምትጨምረው ካለ ጨምር። ሀብቶም ሰላም ነው። እንዴት ናቸው ክርስቶፈር? እግዚአብሔር ይመስገን። እንደምን አለ? ቃለ ሕይወት ያሰማልን። ይሰማል አይደለ? ሀብቶም ይሰማል። አንድ ምንድነው ለምሳሌ በግብረ ሐዋርያት ላይ ያለው ይሁዳ ለመተካት እኔ ጴጥሮስ የቤተክርስቲያን ቁልፍ የተሰጠኝ እኔ ነው። ስለዚህ ደቀ መዛሙርት ያሉ ሌሎቹ ሐዋርያት ሳያማክር ለብቻው ይሁዳ አውግዞ ሌላ ሰው አላመጣም። ጉባኤ ነው የተደረገው። ቅዱስ ሲኖዶስ ነው የተደረገው። ሲኖዶስ ማለት ጉባኤ ማለት ነው፣ ወይም ስብሰባ ማለት ነው። የሊቃውንት የተሰበሰቡበት ማለት ነውና የመጀመሪያ ቅዱስ ሲኖዶስ የተጀመረበት ነው። ስለዚህ ውሳኔዎች የሚወሰኑ በአንድ የቤተክርስቲያን አለቃ እንዲህ ብያለሁ በቃ ስለዚህ በዚህ ነው የሚሆነው ብሎ የሚሄድ አይነት ስርዓት የለም። ስለዚህ ምንድነው ያደረጉት? ተሰበሰቡና በይሁዳ ላይ ማን እንተካ ተብሎ ተመክሮ መርጠው ሁለት ሰዎች መርጠው እነዚህ ሁለት ሰዎች ደግሞ በዘመድ አዝማድ እንዳይሆን ሌላ ጣጣ እንዳያመጣ እጣ እንዲደረግ ተደረገ። አንዱን ተደረሰው ማለት ነው። ስለዚህ ብዙ ጊዜ አሁን ሉተር የሚሄድበት አካሄድ ትክክለኛ አይደለም ማለት ነው። ምንም ጉባኤ ሳያደርግ ለብቻው አምስቱ ሰላ ብሎ መወሰን የቤተክርስቲያን አመጣጡ ስርዓቱም አይፈቅድለትም። በጉባኤ ነው ጉባኤ አሳምኖ ነው መሄድ የነበረበት እንጂ ተገንጥሎ ለብቻው መወሰን ትክክለኛ አካሄድ አይደለም። ስለዚህ ማሳመን ነበረበት። ጉባኤ ላይ ሐሳብ ያቀርባል፣ ያሳምናቸዋል። ካመኑ በዛ በጉባኤ ውሳኔ ይሄዳል። 318 ራሱ ተሰብስበው ነው አሪዮስን ያወገዙት እንጂ አንድ የቤተክርስቲያን አለቃ ለአሪዮስ አላወገዘውም። ስለዚህ በዛ የተሰጡ ሃይማኖተ አበው ውሳኔዎች በሙሉ ደግሞ እንዲተላለፍ ተደረገ ማለት ነው። ስለዚህ ይህንን አካሄድ የመጀመሪያ የነበረ ቅዱስ ሲኖዶስ አካሄድ ነውና በተናጠል የሚደረገውን ነገር ትክክለኛ አካሄድ አለመሆኑን ያሳየናል ማለት ነው። ሌላኛው ምናልባት ክርስቶፈር አለ የለም መሰለኝ ሮሜ 4:18 እስከ 22 አካባቢ ቢነበብ እንግዲህ አሁን እንደ ፕሮቴስታንት
ማመን ብቻ ነው በቂ። እንደዛ አይነት ነው እንትን የሚሉት። ግን እምነት ራሱ ምን አይነት እምነት ነው የሚለውን ነገር ስናየው በጣም ነው የሚገርማቸው። እንዲህ ዝም ብሎ እነሱ እንደሚያስቡት አቃምኛለሁ። እንደዛ አይነት አይደለም። እንደዛ አይነት እምነት አይደለም። የአብርሃም እምነት አብርሃም አመነ ጽድቅ ሆነ ተቆጠረለት የተባለው ምን አይነት እምነት ነው? ለምሳሌ የሕዝብ አባት ትሆናለህ ሲለው አብርሃም እኮ የሕዝብ አባት ለመሆን እድሜው ራሱ እኮ በጣም ትልቅ እድሜ ነበረ፣ ያረጀ ሰው ነበረ። ሚስቱ ሳራ ራሱ ማህፀኗ የተዘጋ ነበረ። አስቡት። አሁን ይህን በሆነበት ሰዓት ነው እግዚአብሔር የሕዝብና የአሕዛብ አባት አድርጋለሁ ያለው። አባት ለመሆን የግዴታ ልጅ መውለድ አለበት ማለት ነው። ይህንን ነው በተስፋ ነው ያመነው። ይህንን ይሆናል ብሎ ሲጠባበቅ ነበረ። ማን ፈተና ቢፈተነው ያንን ፈተና ሳይጠራጠር ነበር የሚሄደው። ይሄ እምነት ነው፣ ይሄ ጽናት ነው እንጂ ዝም ብሎ በተራ በቃ እግዚአብሔር አለ ብሎ ስላመነ አይደለም። ወደኋላ እንዴት ሊሆን ይችላል ሳይል ማለት ነው፣ ሳይጠራጠር እንዲህ እኔ አርጃለሁ፣ ሚስቴ ሳራ ደግሞ ማጽኗ ተዘግተዋል፣ ስለዚህ እንዴት ልንወልድ እንችላለን ብሎ ምንም የመጠራጠር መንፈስ ሳይኖረው እንደዚህ አይነት እምነት ነው እምነቱ ጽድቅ ሆኖ ተቆጠረለት የሚለው። ኢዮብም ማየት እንችላለን። ኢዮብ ያንን ሁሉ ፈተና ሲደርስበት እንዲያው በጣም ብዙ ሰዎች ነው አይደለ የፈተኑት፣ ሚስቱ ሳይቀር ማለት ነው። እግዚአብሔር ካድና ትድናለህ አለችው ማለት ነው። እስከዛ ድረስ ብዙ ምክር ደርሶበታል። ስቃዩም በጣም ኃይለኛ ስቃይ ነበር። አንዳችም ከእምነቱ ሳይጠራጠር በሐሰት ትምህርት በሰዎች